የተደረገላቸው ዘመቻ ተካሄደ። እንደውም የጣዖት አምልኮ ኦፊሻሊ ፖለቲካ ድጋፍ ማግኘት ጀመረ። የጣዖት አምልኮ ስማ፣ የዲያብሎስ ልጆች፣ የግብር ልጆቹ፣ የአሪዎስ ወንድም፣ የመቅዶኒዎስ ታናሽ፣ የንስጥሮስ አበጋዝ፣ አንተ የናቡከደነጾር መልእክተኛ፣ የሰዶም ነጋሪት መቺ፣ አንተ ሰዶማዊ፣ አንተ የገሞራ ልጅ። ፓስተሩን ራሱን ተሻለ ብትሉት መድኃኒት ውጭ ተሽሎኛል። ኢየሱስን ውጣ ነው እንዲሁ እኮ አይደረስ እኮ ድንቁርና እንዲህ አድርጎ ቤት ይሰራል። ጥበብ ቤቷን እንደሰራች ድንቁርና ቤቷን የዘራችባቸው ሰዎች እኮ ናቸው እነዚህ። የዚህ ዘመን መናፍቃን እግዚአብሔር ሲረዳ መሀይሞች መሆናቸው የመናፍቅ ጸሎት የእንስሳ ነው። እምነት መሰረት የለውም። ተስፋው ምድራዊ ነው። ሚስተር ዮናታን አፍንጫ የራሱ መዓዛ የለው። አፍንጫ እንዲያሸት ሜዳ ያለ ግለሰብ ስለሆነ የሚናገረው ችግር የለም። ቀጥል እስቲ። እነዚህ ሁላ መሀይም፣ ደንቆሮ፣ ሆዳም፣ ጅብ ምን ባዕድ አምልኮ ይሄ ሁላ ነው አባቶች የሚሉት። እስቲ ትንሽ ዘገብ አድርጌ። ኦኬ፣ እንደዚህ አይነት ተመሳሳይ ንግግር ከፓስተሮች፣ ከመጋቢዎች፣ ከእያንዳንዱ ሰብስቤ ላቀርብል እችላለሁ። አምጣልኝ። በመጀመሪያ ቆይ ልንገር፣ እኔ የጨዋ ልጅ ስለሆንኩኝ ቆይ ልነግርህ እኮ እኔ የጨዋ ልጅ ስለሆንኩኝ እንደገናም ደግሞ ሞራልም ኢንቴግሪቲም ስላለኝ ይሄ ንግግሮቹን አልደግፍም። እነዚህ ሰዎች የተናገሩ ንግግር የተሳደቡት በል ንግግር ሳይሆን ስድብ። የኔን ስድብ ካልክ ደንቆሮ፣ መሀይም፣ ሆዳም ማለት ስድብ ነው አይደለም? ኖ አዳምጠኝ። ይሄ ንግግር የእነሱን አትለዋውሰው። እኔን ስድብ ብለኸኛል። ይሄን ማለት ምን ማለት ነው በአንተ ቋንቋ? አዳምጠኝ። ይሄ አነጋገሩ ትክክል እንዳንተ አይደለም የተሳደቡት እነዚህ ሰዎች። ሆዳም ማለት ስድብ አይደለም? ደንቆሮ ማለት ስድብ አይደለም? መሀይም ማለት ስድብ አይደለም? ሆዳም ማለት ለምሳሌ ጥቅመኛ፣ ደንቆሮ ማለት ደንቆሮ ማለት አስተሳሰቡ የወረደ ግን መሀይም ማለት እኮ መሀይም ያላነበበ ያልተማረ ማለት ነው። ግን ማነው መጽሐፍ ቅዱስ የማያነበው? ጴንጤ ነው ኦርቶዶክስ? አዳምጠኝ። ይሄንን ንግግራቸውን በጨዋ ደንብ በፖለቲካል ኮሬክትነስ ወይንም ደግሞ የጨዋ ደንብ በተቃናበት መንገድ ቢናገሩት እመርጣለሁ። አባቶች ስለሆኑ ስህተቱ ንግግሩ ስህተት ነው ብዬ አምናለሁ። ግን ምን መሰለ ተመሳሳይ ንግግር አሁን እኮ ትናንትና ነው አይደለም? ማን ነው ፓስተር ነኝ ያለው በጋሻው ኦርቶዶክሶች መታረዳቸው ትክክል ነው እኮ ነው ያለው። መታረዳቸው የኔን እንትን ስላቃጠሉብኝ ካሴት ስላቃጠሉብኝ መታረዳቸው የእጃቸውን ያገኙት እኮ ነው ያለው። ገባ? እንደዚህ አይነት ነውረኞችን ሰብስበ አባቶች ደንቆሮች አሉኝ ምናምን ብለ ጀስቲፋይ ማድረግ አችልም። ሁሉም ቦታ እብዶች አሉ። ሁሉም ቦታ ስህተት ይነገራል። ስህተት ግን እንደኔና እንዳንተ በሰለጠነ ሀገር እንደሚኖር ሰው ስህተት ሲኖር አባቶችም ሲሳሳቱ ስህተት ነው፣ ጴንጤዎችም ሲሳሳቱ ስህተት ነው፣ አክቲቪስትም ሲሳሳት ትክክል አይደለም ማለት ህዝብን ያነጻል፣ ህዝብን ያቀናል፣ ትውልድን ያቀናል ብዬ አስባለሁ። ስለዚህ ኢዮዳብ ተሳድቧልና እኔ መሳደቤ ትክክል ነው አይደለም። ያንተ ጀስቲፊኬሽን አሁን እንደዛ ነው። እኔ የሚናገሩኝ ኢዮዳብ የተሳደበውን አላየሁ። ሁለታችሁም ስድብ ትሳደባላችሁ። ሁለታችሁም ብሔር ትሳደባላችሁ። ሁለታችሁም ተሳዳቢ ነው። ፕሊዝ ስታፕ ብሪንግ ዋን አትቀባ። አንድ አምጣ። እኔም ማላቅ እንዴ በጌታ በኢየሱስ ሚስቴን ሁላ አይደል የሰደብከው? ኖ ዮኒ አንድ አምጣ። ሚስቴን ሁላ አልሰደብክም አንተ። ይኸውልህ አዳምጠኝ፣ አሁን አዳምጠኝ። አንተ እኔን ተናግሬ ሊሆን ይችላል በግለሰብ አልሳደብም። ሀብታሙ ምን ነው መልአክ ነኝ እያልክ እዚህ ትመጣለህ? እንተዋወቃለን። እኔ ሶሻል ሚዲያ ባላችሁ ሰዎች መልአክ ነኝ። ኦነስትሊ ነው የምነግርህ። እኔ ስድብ እንደናንተ ተሳድቤ አላውቅም። ሃይማኖት ሰድቤ አላውቅም። ብሔር ሰድቤ አላውቅም። ምን መሰለህ አዳምጠኝ። ሃይማኖት ባናቱ ይተከልልሃለሁ። እኔ ለሃይማኖት ክብር የለኝም። ክብር ያለኝ ለእምነት እንጂ ለሃይማኖት አይደለም። ሃይማኖት የግሩፕ ነው። ኢትስ አ ግሩፕ። የሆነ ዱርዬ መጥቶ ሃይማኖተኛ ነኝ ሊል ይችላል። አሁን ቅድም የሚሳደቡት ሰዎች ሃይማኖተኛ ናቸው። እንደዚህ ምን አይነት እምነት እንጂ ሃይማኖት ምንም ማለት አይደለም። የቆሻሻ ገንዳ ማጠራቀሚያ ነው እያልኩ ነው። ሃይማኖት ጴንጤ ሃይማኖት ነው ታውቃለህ አይደል? አይደለም፣ እምነት ነው። ጴንጤ እምነት ነው። አዎ እምነት ነው ጴንጤ። ለምሳሌ ለምን ብለህ ጠይቀኝ። ጴንጤ ለምን አትረዳም? ልጠይቅ እምነት ነው ያልኩ ምክንያቱም ልንገርህ። ልጠይቅ ቆይ አንተ ልጠይቅ። አሁን መሰረተ ክርስቶስ የሚባል ሃይማኖት አለ አይደል? ሃይማኖት ተቋም እምነት ነው ያለው። እምነት ነው መሰረተ ክርስቶስ እምነትማ ይኸውልህ ኢትዮጵያ ውስጥ ያሉ ጴንጤዎች እምነት ነው። ለምን በለኝ። ለስንትም ዮኒ እኔ ሐሳቤን ልግለጽ እና አንተ መልስ ስጠኝ። ይኸውልህ ኢቫንጀሊካን አሉ አይደል?
እነዚህ እምነታቸው ምንድነው? ፕሮቴስታንቲዝም ነው እምነታቸው። ግን ተቋማቸው ክርስቶስ ነው አይደለም። listen to me ተቋማቸው ምንድነው የሚባለው? ኦርቶዶክስ ሃይማኖት ናት፣ ሙስሊም ሃይማኖት ነው፣ ካቶሊክ ሃይማኖት ነው ላለው። የፕሮቴስታንቶች ምንድነው? ልዘግብ በእምነት ጴንጤ እንደሚገለጽ የምነግርህ በምን መሰለ? ማንም ሰው መጥቶ አንተን አይደንቲፋይ ያደርጋል። እንዴት? ለምሳሌ የሆነ ጫት ይዞ ብታገኘው አንድም ጴንጤ አይደለ እንዴ እንዴት ትቅማለህ ይባላል። እምነት ነው ያለው፣ እምነቱ ነው የሚጠየቀው። ጴንጤ አይደለህ እንዴ እንዴት ትቅማለህ ነው የሚባለው። ቢራ አምጣ፣ ቢራ ሲጠጣ ብታየው አንድም ጴንጤ፣ የኢትዮጵያን ነው ማወራ፣ ስለ ኢትዮጵያ እያወራን ስለሆነ ጴንጤ አይደለ እንዴ እንዴት ቢራ ትጠጣለህ? ሺሻ ሲያጨስ ብታየው ጴንጤ አይደለ እንዴ እንዴት ታጨሳለህ ይባላል። እምነት ስለሆነ ሃይማኖት ቢሆን ኖሮ አይጠየቅም። ለምሳሌ የሙስሊም ልጅ ጫት ሲያደቅ ብታየው አትጠይቀውም። ለምን ጫት አስቅመኝ ነው የምትለው። የኦርቶዶክስን ልጅ ሲቀመቅም ብታየውና ብትቀላቀለው ምንም ጣጣ የለውም፣ የሚጠይቅህም የለም። እምነትና ሃይማኖት ይለያል የምልህ ለዛ ነው። ይሄ ነው መልሱ። እምነታችን ነው የለየን። ኦኬ ይኸውልህ አሁን ካራክተር ነው እየነገርከኝ ያለው። ካራክተሩም ያልከው ትክክል አይደለም፣ ወደ በኋላ እመለስበታለሁ። ግን ይኸውልህ አንድ ነገር ልንገርህ። ጴንጤ ተቋም አለው፣ አንተ የለውም ነው የምትለው። ከተቋምም ካውንስል አለው አሁን ማለት ነው። እንደ ሲኖዶስ ካውንስል አለው። ይሄንን ጋርቤጅ ነው ብለህ እየጠራኸው ነው። እንግዲህ ጋርቤጅ እንደሆነ እነሱ ይንገሩን። አሁን እንደሱ ደግሞ ይቅርታ እንዳያስጠይቅ ሰብስበው ይቅርታ እንዳያስጠይቅ። ለምን መሰለህ? ሌላው ልንገርህ፣ አንድ የቀረኝ አንድ የረሳኋት አለች። ይችን ልጨምርና ልጨርስልህ። አንድ ሰው ወደ ጌታ ሲመጣ እንኳን ወደ ጌታ መጣ ነው የሚባለው በጴንጤ። እንኳን ጌታን ተቀበለ ነው አንድ ልጅ የሚባለው እንጂ ጴንጤን ተቀበለ እንኳን ወደ ጴንጤ ሃይማኖት ተቀላቀልክ የሚባል የለም። ወደ ኦርቶዶክስ ይምጣ እንኳን ወደ ቀጥተኛ ወደ ኦርቶዶክስ እንኳን በሰላም መጣ ነው የሚባለው። በእስላም ብትሄድ እንኳን ወደ ቀጥተኛው ወደ ሙስሊም እንኳን በሰላም መጣ ይባላል። ልክ ጌታን ሲያገኝ ጌታን ተቀበልክ ነው የሚባለው። እምነት ነው ጴንጤ የምልህ ለዛ ነው። እምነት እንጂ ሃይማኖት አይደለም። ማንም ሰው በጌታ ሲሆን በጌታ ሆነ ነው እንጂ የምንለው ወደ ጴንጤ መጣ አንልም። ወደ ጌታ መጣ ነው የምንለው። ስለዚህ እምነታችን በጌታ ላይ የተመሰረተ ነው። ወዴትም አትሄድ። ጎሄድ አሁን ሚውት አደርጋለሁ። ኦኬ በመጀመሪያ ደረጃ ቴክ ታይም አም ሂር ኦኬ። በመጀመሪያ ደረጃ ምን መሰለ ትልቁ ስህተት ማለት ጴንጤ በመልካም ነገር ዓለም ላይ ጴንጤ የሚታወቀው በውሸት ነው፣ በማጭበርበር ነው፣ ገንዘብ በመዝረፍ ነው የሚታወቀው። በሐሰት ነብይ ነኝ ብሎ ራሱን በማካበት ጀት ምንድነው ፕራይቬት ጀት በመግዛት ፍራውሉ ቲቻ በአደባባይ የዋሸው እኮ ጴንጤ ነው። እነዩ ጩፋ በአደባባይ የሰው ኪስ የሚዘርፉት ጴንጤዎች ናቸው። ጴንጤ በዓለም ላይ በውሸት ነው የሚታወቀው። የውሸት ምልክት፣ የማጭበርበር ምልክት ጴንጤ ነው ዓለም ላይ። ይሄ ሀቅ ነው፣ ውሸት አይደለም። ይሄ ሀቅ ነው። እኔ ሚሊየን ዳኪመንት ልሰራልህ እችላለሁ። እና ጴንጤን እንደ ቅዱስ አትየው። እንደነገርኩ ወንድና ወንድ ግብረ ሰዶም በሚያጋባው ጴንጤ ነው ዓለም ላይ። ኦርቶዶክስ አይደለችም። ኦርቶዶክስ ፍጹም ነች፣ ቅዱስ ነች እያልኩ አይደለም። እኔ እምነት ባይዘወይ ሁሉም እምነት ግድፈት አለው። ጴንጤም ግድፈት አለው፣ ኦርቶዶክስም ግድፈት አለው፣ ሙስሊምም ግድፈት አለው። ብዙን የምጠይቀው ጥያቄ አለ በሁሉም ሃይማኖቶች ላይ። ግን አንዱ ሃይማኖት ከአንዱ ሱፒሪየር እንደሆነ የተሻለ እንደሆነ በተለይ ጴንጤ የሚያስጠላኝ ነገር እኛ እናውቃለን፣ እኛ ቅዱስ ነን የሚሉት ፌክ ቡልሺት። እንደ ጴንጤ አጭበርባሪ፣ እንደ ጴንጤ ውሸታም፣ እንደ ጴንጤ አስመሳይ ዓለም ላይ የለም፣ ዓለም ላይ የለም። ይሄ ካራክተራቸው ነው። ይሄን ደግሞ ምለው እየሰደብኩ አይደለም፣ እየዋሸው አይደለም። በቪዲዮ በማስረጃ ማቅረብ የምችለው ምን አይነት አጭበርባሪ እንደሆኑ፣ ምን አይነት አስመሳይ እንደሆኑ፣ ምን አይነት ጥቅመኛ እንደሆኑ ይሄን ነው ላቀርብልህ እችላለሁ፣ ሀቅ ስለሆነ ማለት ነው። ስለዚህ እኛ እንደዚህ ነን፣ እኛ አንጠጣም፣ አንደኛ አንጠጣም የሚለው አሜሪካ በሙሉ ጴንጤ ነው። 67% ጴንጤ ነው። አይጠጣም እንደ ቢራውን ግጥም አድርጎ ይጠጣል። ውስኪውን አይጠጣም ነው። ሶሪ አንዴ ሆነ can I get a white and white 4 shot 16 ounce, okay? 4 shots. Whole milk, white and white, yeah. Is it polarized? No, hot. And then I want three regular shot, 3 regular shot, 3 regular shots? 1 white coffee shot, yeah. Okay. Sorry. You want whipped cream? No whipped cream. Thank you. Anything else you want? Phone number? No. I don't have the phone number. It's gonna be 782. Thank you. Only sorry. እስከዛ አንተ ተናገር። ታፕ ኮፒ ሊንክ። እሺ ስለዚህ ምንድን ነው መሰላችሁ እኛ አሁን እንደዛ በሚለው አንናደድም። አሁን አስመሳይ ነው ጴንጤ አጭበርባሪ ነው አለ። በጣም ጥሩ። እስቲ እዚህ ጋር የሚያጭበረብረውን
በደንብ እኔ ለምሳሌ እንደነገርኳችሁ ቢያንስ ጴንጤ ይሰክራል አላለኝም። እግዚአብሔር ይስጠው። ይሰክራል፣ ያጨሳል፣ ይቅማል፣ ወንጌል አያውቅም አላለኝም። ስለዚህ ቢያንስ ወንጌሉን ያውቃል። ትልቁ የጴንጤ መገለጫው ወንጌል እንጂ ማተቤን አልበጥስም ብሎ በዚህ ስላረገ ብቻ ያዙ ይልቀቁኝ ብሎ በጉራ የሚደነፋ አይደለም። ወንጌለኛ ነው ወንጌል። ስለዚህ ኢትዮጵያ ላይ እውነት በስርዓት ከታወቀ እስር ቤቱን ማን ነው የሚሞላው? ሲምፕል ዘ እስር ቤቱን ኢትዮጵያ ላይ የሚሞላው ማን ነው? እርግጠኛ ሆኜ እነግርሃለሁ፣ ጴንጤ አይደለም። ከድሮም ነው ማውራ፣ ከድሮም አይደለም። ሌባ ከሆነ በማስረጃ ነው ማውራ። ኢትዮጵያ ላይ በማስረጃ በመዝረፍ ጴንጤው አይደለም እስር ቤቱን የሞላው። ማስረጃ ነው የምናወራው። ሃይማኖተኞች ሃይማኖት አለን የሚሉ ዘራፊዎች ናቸው እንጂ ኢትዮጵያ ላይ በወንጀል ማጅራም መቺ ሰፈር ውስጥ ዘራፊ ሰፈር ውስጥ አጭበርባሪ አላስቀምጥ ያለ ከእናቱ ማህረብ እየሰረቀ የሚቅም የሚያጨስ የሚጠጣ የጴንጤዎቹን አይደለም ማለት ይቻላል፣ ማውራት ይቻላል። በረከቱን ለመውሰድ ፕራይቬት ጀት አለው ጌታ። ለሚያስኪደስ አንተ ሎጂካል ወሬ እናውራ። ናይጄሪያ በማጭበርበር ዓለም ላይ አንደኛ ናቸው። ጴንጤዎች ናቸው አይደሉም? ሙስሊሞች እንዲያውም 50 ሺህ ክርስቲያኖች እንደገደሉ አታውቅም? ኖ በብዛት ነው ማውራል። አሁን ኦኬ አዳምጠኝ። ሀፍና ሀፍ አይደሉም። ኦ ማይ ጋድ ስንት ፐርሰንት ነው ሙስሊም የናይጄሪያ? ሉክ አድርገው አለ ጴንጤ የሚባል በአጠቃላይ ናይጄሪያዊ አጭበርባሪ ነው። ብዛት ሁሉም ማለት አልችልም እኔ ጀነራላይዝ ማድረግ አልፈልግም። ይሄው ልንገርህ፣ ይሄው ጉግል አደረኩት እኮ 47 to 54% ሙስሊም ነው። 47 52 እሺ። ክርስቲያኖች 54 ክርስቲያን ደግሞ ጉግል አለ። እሺ what is the percentage of Christianity in Nigeria? Nigeria is home to a significant Christian population with approximately 51 exactly significantly majority ነው ያለ። ተረጋጋ ቆይ የሚለው ከ47 እስከ 54 approximate ነው የተናገረችው ሙስሊም አለ። 51% ደግሞ ክርስቲያን አለ። exactly that's exactly what I say. ምስ majority ነው ናይጄሪያ። አዳምጠኝ፣ እንደ ናይጄሪያ ዓለም ላይ ባንክ የሚያጭበረብር ፍሮድ የሚያደርግ ዓለም ላይ በተለይ ሳይበር በጣም ጥቂት ሰዎች ናቸው እነሱ። ኖ እኮ ናይጄሪያ ጴንጤዎች ናቸው እነሱ። በብዛት ጴንጤዎች ናቸው። ትስቃለህ እንዴ? ጴንጤዎች ናቸው። አጭበርባሪዎቹ ጴንጤዎች ናቸው። ለምን? ትክክል ነው። አሜሪካን ሀገር ናይጄሪያውን ተወና፣ ቆይ እኛ ኢትዮጵያ እንሂድና ኢትዮጵያ ላይ በማጭበርበር እስር ቤት በመግባት ሰው በመደብደብ ሴት በመድፈር ምን በማለት ማን ነው ማጆሪቲው? አሁን ምን አንድ ጊዜ ኢትዮጵያን ነው የምናወራው አይደል? እኛ ኢትዮጵያውያን ነን። ስለ ኢትዮጵያ ለምንድን ነው የማንጨዋወተው? ናይጄሪያ ትላለህ፣ አሜሪካ ትሄዳለህ፣ የት ሄዳለህ? ኢትዮጵያውያንን ስለ ኢትዮጵያውያን ማውራት ለምንድን ነው የከበደ? እኔ አልከበደኝም። ለምሳሌ እኔ ማየው ሃይማኖቱ የለ አሜሪካን ሀገር መልካም ከሆነ ናይጄሪያ ሀገር መልካም ይሆናል፣ ኢትዮጵያ መልካም ይሆናል። እና ኢትዮጵያ ጴንጤ አይሰርቅም ያለ ማን ነው? በመጀመሪያ ደረጃ ጴንጤ አዋሽም ያለ ማን ነው? ማጆሪቲው ስማኝ፣ አብዛኛው በወንጀል ላይ በተሳተፈ እስር ቤት የገባ በመስረቅ በተገናኘ ሴት በመድፈር በተገናኘ በመደብደብ በተገናኘ በብዙ ነገር በተገናኘ የሚታሰረው ማን ነው? አንድ ነገር ልንገርህ፣ የኢትዮጵያ ውስጥ አዲስ አበባ ላይ ብትሄድ እስከ ቅርብ ጊዜ ድረስ 80% የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ ነው። 80% እስከ ቅርብ ጊዜ። ከዛ ማጆሪቲው አዳምጠኝ ልጨርስልህ። እስከ ቅርብ ነው ያልከው 80% እስከ ቅርብ ጊዜ ድረስ። ይሄ በወያኔ ስታቲስቲክ የተያዘበት ነው የምነግርህ። አዳምጠኝ 80% ድረስ ኦርቶዶክስ ነው። ከዛ ውስጥ ደግሞ ጳጳስ፣ ቄስ ወይንም ደግሞ አስተማሪ፣ መጋቢ አይደለም ሲሰርቅና ሲደባደብ የምታየው። ትምህርቱን ያልገባው ሃይማኖቱ ያልገባው ሃይማኖቱን ቢገባው ብዙ ያልተከታተለ ማህተም ያሰረ ሌባ ልታገኝ ትችላለህ። ማህተም ያሰረ ተደባዳቢ ልታገኝ ትችላለህ። ማህተም ያሰረ ዱርዬ ልታገኝ ትችላለህ። ያ ማለት ኦርቶዶክስነት ዱርዬ ነው ብሎ መተርጎም ይሄ አለማወቅነት የሚያሳየው። ቢኮዝ
ከህዝብ መሃል ከብዙ ህዝብ መሃል ጥቂቶች ይሄ እኮ በኢየሱስ ክርስቶስም ጊዜ ነበረ ነው አይደል? ኢየሱስ ክርስቶስን ከተከተሉት እኮ የካዱት ጴጥሮስ እኮ የክርስቶስን ትምህርት ተምሮ ነው አይደለም ኢየሱስን መጨረሻ ላይ ካደው አይደለም ያልገባው ቀርቶ ማለት ነው። ስለዚህ ኦርቶዶክስ የሆኑ ሰዎች ወጣቶች ዱርዬ የሆኑ ታሰሩ ብለ ልክ ኦርቶዶክስን ለማቆሸሽ ስትሄድ ያንተን አለማወቅ ያንተን ወንጌል አለማወቅም ጭምር ነው የሚያሳየው። ይሁን ለምን መሰለ ይሄ ነው ችግር አለ። ምን መሰለ ይሁን የምትለድፋት ነገር ታስቀኝ ምንድነው መለድፈው? ይሄ አለማወቅ ነው እንጂ የሚያሳየው። አሁን ይኸውልህ ያንተ ኦርቶዶክስ በሙሉ ዘመዶች ይጠሩና ወንዶቹ የማይጠጣ ሰው ስንት ፐርሰንት አውቃለህ ከአንተ ዘመዶች? የማይጠጣ ሰው እኔ ባይዘው መጀመሪያ ደረጃ ሲምፕል ኩዌስችን ብራዘር የማይጠጣ ሰው ኩዌስችን ምንድነው? በኦርቶዶክስ ሆኖ ያንተ ወንድ ዘመዶች ሴቶቹ ላይጠጡ ይችላሉ። አይ ሪስፔክት ሴቶቹ ብዙም አይደሉም። በወንዶቹ ግን አንተ በምታውቃቸው ሰዎች የማይቀመቅም የሆነ ድግስ ላይ ተገናኝታችሁ ሰርግ ላይ፣ ግራጁዌሽን ላይ፣ ልደት ላይ የማይጠጣ ስንት ታውቃለህ? ኦርቶዶክስ ሆኖ ብዙዎቹ ይጠጣሉ ሀቅ ስለሆነ። እሺ ግን ልጠይቅ አንድ ነገር ልጠይቅ የኃጢአት ትንቅና ትንሽ አለው? ኖ ምን መሰለህ ኖ አይ ለአንተ ነው ጠይቀህ ጥያቄ ወዴት ነው ሊድ የሚያደርገው? የሚጠጣ ሰውና ቆይ የሚጠጣ ሰውና የሚሰርቅ ሰው ልዩነት አለ? to some extent ያ ለምን እዚህ መጽሐፍ ቅዱስ ላይ ግለጥና ሳይ ጥሩ እንደዚሁም ብንሄድ ልነግርህ እኮ ነው። እንደዚሁ ራሱ ብንሄድ ማለት ነው የሚጠጣ ሰው ምናልባት በራሱ ገንዘብ ይሆናል የሚጠጣው። የሚሰርቅ ግን ከኮሚኒቲ ነው ከሌላ ሰው አጉድሎ ነው። ስለዚህ የሚሰርቀውን ሰፖርት አላድርገው። የራሱን ከሆነ ቤቱ ላይ ሆኖ እየገለበጠ ቢጠጣ ከሃይማኖት ጋር አይገናኝም። እሱ አሁን ይሄ ምን መሰለህ እሱ ያንተ ፐርሰፕሽን ወይንም ሎጂካል አርጊመንት ነው። እኔ ግን መጽሐፍ ቅዱሳዊ ነው ማውራል። መጽሐፍ ቅዱስ ያስቀምጥ የኃጢአት ትንሽና ትልቅ የለውም፣ ሁሉም ኃጢአት እኩል ነው ይላል። ስለዚህ ጴንጤ ይዋሻል፣ ያማል፣ ይማግጣል። ኦርቶዶክስ ደግሞ ሊጠጣ ይችላል። ስለዚህ ሁለቱም ኃጢአት ነው። ኦርቶዶክስ አይማግጥም ነው የምትለው? ነው እኮ ሁሉም ያደርጋሉ። እሱ ነው ማውራል። ስለዚህ ጴንጤ ኃጢአት የማይሰራው ነገር የለም። ጴንጤ በየቀኑ ኃጢአት ይሰራል። ኦርቶዶክስም በየቀኑ ኃጢአት ይሰራል። አንተ ሆነማ ነገርኩህ እኮ እምነት ነው ጴንጤ ያልኩበት ሪዝን በኢትዮጵያውያን የሆነ ቦታ ጴንጤ ጓደኛን አግኝተህ ቢራ ይዞ ብታገኘው ትደነግጣለህ፣ ሻክ ታደርጋለህ። ዩዱ አላደርግም። ብዙ ጴንጤ ተደብቆ ሲጠጣ ቃለሁ እኔ ከተደበቀ በምን አየኸው? ተደብቆ ከቸርች ሰዎች ተደብቆ ከእናቱ ከአባቱ ተደብቆ ኮንሰርት ገብቶ ሲጠጣ ብዙ ጴንጤ ያቀልሃለሁ። በምን አየኸው? ከተደበቀ በምን ታየው? ወንድሜ የተደበቀው እኮ ከኔ አይደለም እኮ የተደበቀው ሃይማኖተኛ ከሚመስሉት ሰዎች ነው የተደበቀው እንጂ ከኔ አይደለም። እኔ ማውቀዋለሁ። እኔንማ ስለማውቀው እኮ ነው። እኔ አውቀዋለሁ በደምብ ስለማውቀው። ኦፊሻሊ አሁን ሙስሊም ብትለው አይቀማለሁ ይላል ያላሳ ከጴንጤ ጋር አያደራድረውም። ሙስሊም የሚጠጣ ብዙ አታገኝም። የሚጠጡ አሉ ግን ብዙ አይደሉም። ማጆሪቲውን ነው ማወራ። ገባ? ሙስሊም አሁን ይቅማል ብትል ወንዱን አዎ ብዙም ይቅማል ይነግራል። ዱዓ እያረኩ ነው ይላል። አይዋሽም፣ አይሸማቀቅም፣ ምን አይልም። ዱዓ አረጋለሁ ይላል። እየቃምኩኝ ዱዓ አረጋለሁ ይላል። ሙስሊም አይከራከርም። ያዙ ይልቀቁኝ እንትና እንዲህ ስለሆነ ነው አይል። አሁን ችግር እኮ አንተ ምን ይሄ ግን የሃይማኖት መለኪያ ሊሆን አይችልም ነው እኮ የሚለው የአንተ ችግር። ኖ ምን መሰለህ በኮሚኒቲው ላይ የምትቀርጸው ነገር ይኖራል። ወንጌልን በማንበብ እሱን ተው። እሺ ሌላ እንሂድ። መጽሐፍ ቅዱስ በማንበብ የሰማይና የምድር ልዩነት የለውም? ጴንጤና ኦርቶዶክስ የሰማይና የምድር እንደው ሀቅ እንነጋገር። እኔ በመጽሐፍ ቅዱስ ይኸው በዚህ በአንተ ፊት ለፊት ነው የምነግርህ፣ በአንተ በተመልካቾቹ ፊት ለፊት ጴንጤ ብዙ የሚጠየቀው የሚያነሱት ነገር አለ። ለምሳሌ ጴንጤዎች የእኛ ሃይማኖት ትክክለኛ ነው እኛ ነን እውነተኛ ይላሉ። እኔ ግን እኔ ከነቀለሜ ጋር አለም ከአንተ ጋራ ድቤት ላድርግ በመጽሐፍ ቅዱስ ጴንጤ ምን አይነት ፌክ እንደሆነ ላሳይህ ለአንተ ምን አይነት ፌክ ምን አይነት ውሸት አዳምጠኝ። ምን አይነት እኔ እናንተ ብቻ በቃ ታች ልውረድ። እኔ አሁን አይደለም ተቀጣጣ። ይሄ እኮ ዝግጅት የሚያስፈልገው ነገር ነው። ምን ሆናል እንዴ? እኔ አልዘጋጅም። ምንም ዝግጅት አያስፈልገኝ። አንተ ፓስተር ና እንዴ? እኔና አይደለሁም። አንተ ስምንት ወር ፓስተር የነበርክ ሰው አንተ ኖ ለምሳሌ I'm 47 how old are you bro? እኔ I'm 42
ኦኬ 42 42 ዓመት ኦርቶዶክስ ነው ማብራት። አንተ 2 ዓመት ጨመርኩ 40 ዓመቴ ነው። ለምን ነው የምጨምረው? እግዚአብሔር 42 ነው። 84 ነው የተወለድኩት። ስንት ነው ቁጥር? 84 ነው የተወለድኩት ቁጥር። ሰምተሻል? እናቱ ባልሽ 42 ነው። ኖ አይደለም፣ ትክክል አይደለም። እሷ ታውቃለች 40 ዓመቴ ነው። እሺ ቀጥል። እሺ ልል የምፈልገው በ40 ዓመት በኦርቶዶክስነት ኖርሃል። 40 ዓመት ስትኖር ኦርቶዶክስ ላይ ሳትቀይር እንደኔ ጅው ሳትል ኦርቶዶክስ ላይ ተመችታ ኖርሃል። ምን ዝግጅት ያስፈልገዋል? ሙልጭ አድርገህ ለእኔ አስረዳኝ፣ አስታጥቀኝ በወንጌል ምን ችግር አለ? እኔ አሁን በጴንጤ 8 ወሬ ነው። በ8 ወሬ ችግር የለብኝም እንወያይ ያልኩ ነው። በ8 ወሬ በጴንጤ አዲስ ነው ለእኔ። አዲሱን ይዤ ይሄ ያዋጣኛል ያልኩትም በ8 ወሬ አንተ 40 ዓመት በተማርከው እናውራ እያልኩ ነው። ኦኬ እኔ እያልኩ ያለሁት ምን መሰለህ ዮኒ፣ እኔ አንተ አሁን ይሄ በህዝብ ፊት ነው ቻሌንጅ ማድረግ ቢኮዝ እስካሁን ያነሳው አዳምጠኝ፣ እስከ ዛሬ ኦርቶዶክስ ላይ ያነሳቸውን ጥያቄዎች ለምሳሌ ስለ ገድላቶች አንስተሃል፣ ስለ ኦርቶዶክስ እምነት አንስተሃል፣ አጣጥለሃል፣ ምን ብላል። የጴንጤው ግን አልተነካም። እስከ ዛሬ ጴንጤዎች ምን መሰለህ ልክ እኛ መጽሐፍ ቅዱስ እናውቃለን እውቀት አለን ብለው ነው የሚከራከሩት። እኔ ግን አንተንም ሌሎቹንም ቻሌንጅ ማድረገው ግን ካንተ ነው መጀመሪያው። ስለዚህ እሱን ደግሞ አዳምጠኝ፣ እሱ ደግሞ ዝግጅት ይጠይቃል። ዝግጅት ማለት ምን ማለት ነው? የጴንጤው ነገ ከፈለክ ነገ we can do ነገ tomorrow በጣም በደስታ በምን ጉዳይ ላይ ነው ምን because እኔ አሁን ስራ ላይም ስለሆንኩ ነው። አየህ ነገ እናንተ በምን ጉዳይ ላይ ነው መነጋገር የምትፈልገው? በሁሉም ላይ ነው ወይስ በሁለት ነገር እንነጋገር። አንተ ለምሳሌ ካነሳቸው ለምሳሌ የሞራል ስታንዳርድ የጨዋነትን መለኪያ ጴንጤ አያጠፋም፣ ጴንጤ አጨርባሪ አይደለም፣ ጴንጤ ጨዋ ነው በምትለው አዳምጠኛ። አሁን እኮ ስለዚህ አንተ ባልከው አልከኝ እኮ ራስህ ባልከው አይሻልም እኮ? ይኸውልህ አንደኛ መጽሐፍ ቅዱስ የሚያውቀው ኦርቶዶክስ ነው ማን ነው ጴንጤ ነው አልክ አይደለ? መጽሐፍ ቅዱስ የሚያውቀው ጴንጤ መጽሐፍ ቅዱስ ካወቀ አይዋሽም ጴንጤ ማለት ነው፣ አይሰርቅም ጴንጤ አይደለ? አንተን የምትለው መጽሐፍ ቅዱስ ያነባል ያውቃል ነው ያልኩህ። ኖ አሁን እኮ ክርክር የነበረው ምን መሰለህ፣ ኢትዮጵያ ውስጥ አብዛኛው ሌባ ኦርቶዶክስ ነው፣ አብዛኛው ሸርሙጣ ኦርቶዶክስ ነው፣ አብዛኛው አጭበርባሪ ጠጪ ኦርቶዶክስ ነው እያልክ ነው አይደል? እኔ ደግሞ ይሄንን ነው አንደኛ ካንተ ጋር ፕሩቭ ማድረግ እንፈልገው። አንዴ ደግሞ ዓለም ላይ አንደኛው ሸርሙጣ ጴንጤ ነው። አዳምጠኝ። ኢትዮጵያ ብለው ወደ ሌላ ኢትዮጵያ እኮ ዓለም ላይ ነው ያለችው። we have a conversation አስሬ አዳምጠኝ አትበል እንደ ህፃን ልጅ። we talking I never say አዳምጠኝ I didn't say that let's talk። በኢትዮጵያ ጉዳይ ነው የምናወራው። ኢትዮጵያዊ ነኝ። ኢትዮጵያ ላይ ባየሁት ነገር ነው የማወራው። አብዛኛው ክለቦች፣ አብዛኛው ኢትዮጵያ ላይ ያሉ ነገሮች በሙሉ በኦርቶዶክስ የተያዙ ናቸው። it is መከራከር ትችላለህ but the truth is the truth። ኦኬ so what አሁን በአብዛኛው በኦርቶዶክስ መያዛቸው ጴንጤ ምንድነው መጠጥ ቤት የለውም ወይንም ጴንጤ ደግሞ እንደዚህ አይነት ቢዝነስ ውስጥ የለም ማለት አይደለም። አብዛኛው ከሰማ ጆሮ ከሰማ አብዛኛው ማለት ሌላው የለውም አላልኩኝ። ኦኬ አይ ግን አንተ አሁን አርጊመንት ማዳመጥ አሁን እሺ እንደዛ ከሆነ ጴንጤም ሸርሙጣ እንደሆነ ታምናለህ? ጴንጤም ሸርሙጣ እንደሆነ፣ ጴንጤም አጭበርባሪ፣ ጴንጤም ጠጪ እንደሆነ ታምናለህ? አብዛኛው አይደለም እያልኩ አብዛኛው ሆነ አልሆነ ግን ጴንጤም ነው። አዎ ልዩነት አለው። ምን መሰለህ ሌላው ምን ይሆን መሰለህ ጴንጤውን ሲጠጣ ይደበቃል ካልከኝ የሚፈራው ነገር አለ። ልክ እንዳልሆነ ያውቃል። የሆነ ጊዜ ላይ እንደሚስተካከል ያውቃል። የኦርቶዶክስ ግን አደባባይ ላይ ቄሱ ይጠጣልሃል ያለሽ። አሁን እኔ የምጠይቀን ጥያቄ ያን ነው። አሁን ጴንጤ ዘረፈ ብትለኝ ምናልባት ተደብቆ ሊያደርገው ይችላል። እኔ እንደውም አደባባይ ተደብቆ ካደረገ ከእግዚአብሔር መደበቅ ልዘግብ አንድ ጴንጤ ተራ ጴንጤ ካየው ጴንጤ መሆኑን ካወቀ ይደነብራል። ወይኔ ስህተት ነው የሰራሁት ብሎ በጌታ ፊት ንስሐ ይገባል። እዚህ ጋር እኮ ያለ ሼም ነው የሚደረገው። ሼም የሚባል የለም፣ የሚፈራው የለም፣ የሚደበቀው የለም፣ ምንም የሚለው የለም። አደባባይ ላይ መጥቶ አደረገው እስተካከላለሁ ብሎ ስለሚያስብ ስህተት መሆኑን አምኖበት ተደብቆ ተሸማቆ ነው የሚያደርገው። እና በአደባባይ አምኖበት ከሚያደርግና ተሸማቆ ከሚያደርገው የትኛው ነው ለመዳን ቅርብ የሆነው?
እንደ ጥፋት ሳየው እንደውም በአደባባይ የሚያደርገውን ሰው አደንቋለሁ። ለምን መሰለ? ስተትም ይሁን አምኖበት በአደባባይ ያደርጋል። እግዚአብሔርን ጨዋ እየተጫወተ የእግዚአብሔር ተመልካች ነኝ እያለ እግዚአብሔር ነኝ አሁን ለምሳሌ በእግዚአብሔር ስም የማለ እየተገዘተ እንደ ጥሩ ምሳሌ እየመሰለ እንደገና ደግሞ ተደብቆ ሌላ ነገር የሚያደርግ ሰው ይሄ እንደውም አሰናካይ ነው። በመጽሐፍ ቅዱስ አሰናካይ አይደለም። ለምን መሰለ? አዳምጠኝ። አይ ሐሳቤ ልጨርሳ። ቆይ ምን መሰለ? እኔ አጠራ ያለ ነው ማለት። እሺ አጠራ ያለው ዋናው ፖይንት ምን መሰለ? ያንተ ሰሞኑን ያነሳቸው አርጊመንቶች አሉ። እስከዛሬ ኦርቶዶክስን የምትረግምበት መንገድ ኦርቶዶክስ ኃጢአተኛ እንደሆነን፣ ሌባ እንደሆነን፣ አጭበርባሪ እንደሆነን፣ ዝሙተኛ እንደሆነን አድርገህ ነው ስትገልጽ የነበረው። እኔ ደግሞ ምለው በዚሁ ኦርቶዶክስ የሆነ ሰው እንደዚህ የሚያደርግ አለ። ጨዋ የሆነ ደግሞ መጠጣይቶ ማያቅ፣ ዝሙት ማያቅ፣ መጥፎ ነገር ማያደርግ፣ ቤተሰቡን ትዳሩን የሚያከብር እግዚአብሔርን ፈራ ሚሊዮን ኦርቶዶክስ ብዙ አይደለም ነው ያልኩት። የለም ብዙ አለ ይሁን ብዙ አለ። that's the problem። አየህ ብዙ ኦርቶዶክስ እንደዛ አለ። ስለማይመስል ስለ ትዳር አላወራንም። ምን ያልኩት ምንድነው? ስለ ትዳር እያወራን አይደል? ስለ ትዳር ሳይሆን ስለ ወንጌል፣ አንደኛ በወንጌል ደረጃ፣ ሁለተኛ በሴተኛ አዳሪነት ደረጃ፣ ሶስተኛ በመጠጥ ደረጃ በምን እያደረግን ስናየው ማጆሪቲው ኢትዮጵያ ላይ የምናየው ኦርቶዶክስ ፍንትው ብሎ ይታያል እያልኩ ነው። አልዋሸው። መጮ ይቻላል፣ ማበድ ይቻላል። is the truth። አሁን ለምሳሌ ቅድም ያልኩ ለዛ ነው። አንድ ሰው ቆባ አድርጎ ቢጠጣ አንተ የምታከብረው ቄስ መጥቶ ቆባ አድርጎ ሲጠጣ ብታይ ወይ ጫት ስቅም ብታይ ትሰናከላል። እሱ ያላመነበትን እኔ እንዴት አምናለሁ ብለህ ምን ታደርጋለህ? ተሰናክለህ ራስህ ወደዛ ነው የምትሄደው። ግን ያ ቄስ ቤቱ ተደብቆ ቢጠጣ ሌላውን ማህበረሰብ ምን 50 ሰው 100 ሰው ባለበት ባይጠጣ እና ብቻውን ቢሆን የሚጠይቀው እግዚአብሔር ብቻ ነው። ከእግዚአብሔር ጋር ነው ንስሐ የሚገባው። ግን 100 ሰው 200 ሰው ባለበት ቁጭ ብሎ አንድ ሙስሊም ልበል ቄሱን ተው ቆባ አድርጎ የሙስሊም ሲጠጣ ቢታይ ሙሉ ያ 200 ሙስሊም ይሰናከላል። ያ ነው መታሰብ ያለበት ብዬ የማስበው። ስህተት የለም፣ የትም ቤት አይደለም። there is no perfection. perfect is only God. እግዚአብሔር ብቻ ነው ትክክል። ሁሉንም በትክክል የሚወስደው እሱ ነው። በየቀኑ ንስሐ የምንገባ ሰዎች አለን። የስ ሶሻል ሚዲያ ላይ ግን እንዳልኩ መጥቶ አሁን ለምሳሌ 8 ወር ሙሉ ሲቀጠቅጠኝ ዋለ ኦርቶዶክስ ልጅ እየመጡ እኔ መዝሙር እንኳን ሳዳም በ200 ሰው ሰድቦኝ የሚሄደው ኦርቶዶክስ ልጅ ምንም ባልተናገርኩበት ሰዓት ጓሚ ልብኝ እነሱ ናቸው። አሁን ነው ሲበዛ ጠንክሮብኝ ቡቡ ብዬ አንድ ቃል ብናገር ይኸው እንደ ሲጦዘ በአንድ ቀን ጦዘ። እነሱ 8 ወር ሲቀጠቅጡኝ ምንም ያልተባለ የዮኒ ማኛ አንድ ንግግር እነሱ ሙሉ ኦርቶዶክስ ተቀባበለ። ለምን? ጥላቻ ለጴንጤ ስላለው። ሌላው ነው አይደል? እንደምነው ቄሶቻችሁ ሙሉ ሲሳደቡ ማን የከሰሳቸው? ያያዘ ልደታ አንዴ ሙስሊም ቢናገር አፉን ሲያሲዙት ለምንድን ነው ያልተናገሩ? ለምን? እኔ ላይ ግን የሚበረታ በሽ ነው። ለምን? ፖለቲካም ስለሚሰሩ ከፖለቲካ ጋር ተገናኝቷል። ፖለቲካ ስለሆነ አሁን ደግሞ የአማራን ፖለቲካ አልደግፈው አዳው መብቴ ነው። ይሄ ደግሞ አማራና ኦርቶዶክስ አማራ አንተ ነው ቅድም አድርገህ ስትናገር የነበረው እኔ አይደለም እኔ ያልኩት ቅድም አንተ በደንብ አድርገህ ከአማራ ጋር ግን ይሰራው አማራ ክልል ነው ያልኩት። እኔ አሁን ቅድም ምን መሰለህ አማራ ክልል ኦርቶዶክስ ነው አይኖር ከእንትን በስተቀር ከወሎ በስተቀር ሌላ ህዝብ አይኖርበት። አማራ ክልል ምን ማለት ነው? ሌላ ህዝብ አይኖርበት? 1000 ወላይታ ይኖራል እንደ አማራ ክልል ላይ ኖራል። ማን አትኖራለሁ? ራሱን ያልመጣው እንጂ አማራ አትኖር ብሎ የከለከለው ምንድነው? በጣም ይሄ እኮ የጥላቻ ንግግር ነው። ባይዘው እንደፈለክ በለው ትግራይ ለምንድነው? አንደኛ በመጀመሪያ ጥላቻም በለው እንደፈለክ ማለት አዳምጠኛ አያኖሩም ስትል አያኖሩትም። ጎጃም ጎንደርና ትግራይ የሌላ ብሔር 1000 በሄድበት ነቅሎ ያስወጣዋል እያሉ ምንድነው ማስረጃ? አሁን ጎጃም ውስጥ አዳምጠኛ ነገር ማስረጃው ልንገራ። ኢትዮጵያ ላይ ሙሉ ሌላ ቦታ ላይ ብሔር ብሔረሰብ ይኖርበታል። ሙሉ ሌላ ላይ ኤክሰፕት አፋር ብዙም አይደለም። ግን ሌላው ቦታ ላይ ደቡብ ላይ ብትሄድ ኢትዮጵያዊነት ታየዋለ። ሙሉ አዲስ አበባ ብትመጣ ሙሉ ታየዋለ። ኦሮሚያ ክልል ብትሄድ፣ ሲዳማ ብትሄድ በሙሉ ሌላ ቦታ ላይ ሙሉ ኢትዮጵያዊነትን ከለር ታያለ።
ጎጃም እና ጎንደር ብትሄድ ምናልባት ትግራዋይ ሊኖር ይችላል። ከዛ ውጪ የሚኖርልህ በ10 ሺህ በ20 ሺህ የሚኖር ሌላ ብሔር ብሔረሰብ የለም። ከነ ትግራይ ነው ማውራ። ትግራይና አማራ አሁን ተሳስተሃል። ለምን መሰለ ትልቁ ስህተት ምንድነው? እስቲ አስተምር ላስተምር ዮኒ በጣም ላስተምር። በመጀመሪያ ደረጃ ትግራይ ክልል ምን ልታረግ ነው? ሰው እኮ እዛች ትግራይ ክልል ሪሶርስ የለም። ለምሳሌ መሬት የላቸውም። ክልሉስ ማለት አዳምጠኝ። ኖ አይ እውነት እንነጋገር። መሬት የለም፣ ሪሶርስ የለም። ለንግድም ሰውም ራሱ ወደ አዲስ አበባ የሚመጣበት ህዝብ ነው። አማራ ክልልም በብዛት እንደው የተጣበበ ሪሶርስ ያለው ነው። መሬቱም ራሱ በግንባር ላይ የሚያርስ በግንባር በሆነች መሬት ላይ የሚያርስ ከትውልድ ትውልድ እየተላለፈ የሚያልፍ ትንሽ የመሬት ያለው ህዝብ ነው። እውነት ለመናገር ከዛ ብዙ ሰው ላይ ሄድ ይችላል እንጂ ከተሞች ላይ ብትሄድ፣ ለምሳሌ ጎጃም ባህር ዳር ላይ ብትሄድ ብዙ ጉራጌዎች ነጋዴዎች አሉ። ብዙ ኦሮሞዎች አሉ በጎጃም ውስጥ ማለት ነው። ብዙ ሰዎች ይኖራሉ። ለምንድነው ይሄንን አንተ እንደማይኖር ሆሞጂኒየስ የሆነ ወይንም አማራ ብቻ እንደሚኖር አድርገህ የምታየው? ይሄ አንደኛ ስህተት ነው፣ ትክክል አይደለም ማለት ነው። የሚሰራ ሰው የሚገርም ነገር አማራ ክልል አገው አለ፣ ሌሎች ብሔር ብሔረሰቦች መኖር ብቻ ገብታችሁ ይሄን ነገር የኦሮሞ ልጆች ጎጃም እና ጎንደር ላይ ካላችሁ ፕሊዝ እንዴ ብዙ ኦሮሞዎች ጎጃም ውስጥ የሚኖሩ ኦሮሞዎች አሉ። እሱ ብቻ አይደለም። አንድ ነገር ልንገርህ አማራ ክልል እኮ ወደ 7 ነው 8 የሚሆን ብሔር እውቅና ተሰጥቶት የክልሉ ባለቤት 80% አሁን መሬቷ ምናምን ብለኛል። ካንተ ካልከው ጋር ክላሽ የሚያደርገው የቱ መሰለህ? ኢትዮጵያ ላይ ከ70 እስከ 80% ጤፍ ታርሶ የሚበላው ከአማራ ክልል ነው አልከኝ። ያ ለመሬት እያለ እንዴት ነው ይሄ ህዝብ ወደ ለዛ ሄዶ ማረስ የማይፈልገው? እስቲ ንገረኝ። የሚበላው ምኑ ያለው አማራ ክልል ከሆነ ይሄ ህዝብ ከኦሮሚያም ሆነ ከደቡብም ሆነ ከሲዳማም ሆነ ወደ አማራ ክልል ነው ሰው መጥቶ ሊበላ የሚፈልገው ያለበት ቦታ ላይ። አሁን ዱባይ ትንሽ ሀገር ናት፣ ስልጣኔ ስላለ ሰው ሁላ ከያለሙ እየሄደ ይኖርባታል። አሁንም ጎጃም ቅድም እንዳልከው 80% የአማራ ጤፍ ሙሉ ኢትዮጵያን ያደርሳል ብለኛል። ኦኬ አይ አግሪ። እሺ ልበል። ታዲያ እንደዛ ለመሬት ላይ እንዴት ነው ሌላ ህዝብ መጥቶ ሊኖርበት ያልቻለው? እስቲ ዘግበኝ፣ በፈለግከው አስረዳኝ በሚገባ ቋንቋ። እኔ እያልኩ ያለሁትኝ ጎጃም ላይ ለምሳሌ ባሌ ሂድ። ባሌ በስንዴ ይታወቃል። ገባ? ጎጃም በጤፍ ይታወቃል። አዳምጠኝ። ያ ማለት ጎጃም ያለውን ባለው መሬት ላይ የኢትዮጵያን ሞስት የፕሮዳክቲቭ የጤፍ ምርት ትልቁን የሚያመርተው የአማራ መሬት ነው። ለምሳሌ ምንጃርና ጎጃም አልኩ። ያ ማለት ግን መሬት በብዛት አለው። ስንዴም የሚያመርትበት ባቄላም የሚያመርትበት ሁሉም መሬት አለው ማለት አይደለም። የአማራ መሬት ታውቋል። የአማራ ላንድስኬፕ ተራራ ይበዛል በብዛት ከሰሜን ሸዋ እንደውም ጎጃም ነው ለጥ ያለ መሬት ያለው በብዛት። ግን ጎንደርና ወሎ እንደገና ሸዋም ስትሄድ በብዛት ተራራ የሚበዛው መሬት ነው ያለው። ይሄ ሂስቶሪካሊ ብዙ ነገር አለው። እሱ አይደለም ጥያቄው። ግን አማራ ክልል ውስጥ ሰው ብሔር ብሔረሰቦች ተፋቅረው የሚኖሩበት 7-8 ብሔረሰብ ተፋቅረው የሚኖርበት ክልል ነው። አንድ ብሔረሰብ ማንነት ይሄ ነው ተብሎ ተገሎ ተጨፍጭፎ ተፈናቅሎ አይታወቅም። አንተ ከዚህ መሬትን ልቀቅ ተብሎ በግለሰብ ደረጃ በቪዲዮ አይታጣቅም። በግለሰብ ደረጃ ከዚህ ተነስ ተብሎ ሲደበደብ አይታጣቅም። ዘመቻ ሲደረግባቸው አይታጣቅም። ይሄ በእኔም በአንተም ታሪክ ማናቀው ነገር ነው። ሀቅ ስለሆነ ማለት አሁን ካልከው ጋር ትንሽ ከሃይማኖቱ ወደ ፖለቲካ ገባል። ድጋሚ አንተ ካልካቸው ነው የምመጣው። ገባ? አሁን ካልካቸው ነገሮች ላይ የምደግመው ነገር አንድ ነገር አለ። ለምሳሌ ተራራማ መሬት ብዙ የለውም አልከኝ። ወሎ ላይ የኦሮሞ ልጆች አሉ፣ የትግራይ ልጆች አሉ። ምን ብለው የአማራ ክልል ወሎ ላይ ግን በፍቅር ሁሉንም ተቀብላ ታስተናግዳለች ወሎ። እንዲሁም ሸዋና ወሎ የአማራ ክልሎች በደንብ አድርገው ሌላውን በፍቅር ሲያስተናግዱ አይቻሉ። ጎንደር፣ ጎጃምና ትግራይ ግን ያንን ነገር እያደረጉት አይደለም። ይህን ኖቲስ አድርጎ መናገር ወደ ዘረኝነት ሊወስድ አይገባም። ቢያንስ ማስተካከል ነው የሚገባው። ማስተካከል ነው። እንደ አንድ ሰው ያየውን እይታችንን ስንናገር you know what that makes sense ብሎ መናገር ይቻላል እኮ ስለዚህ የወሎ አማራ ሙሉ ትግራይንም ደቡቡንም
ኦሮሞንም ሁሉንም ተቀብሎ ያኖራል። ተራራማ ስፍራ ነው፣ ብዙ የሚታረስ ነገር የለውም። ሌላውን ግን በፍቅር አድርጎ አብሮ እየኖረ ነው። ጎጃምና ጎንደር ላይ ግን ይሄ በደንብ አይታይም። ትግራይ ላይ ይሄ በደንብ አይታይም ማለት ምንድን ነው የተሳሳትኩት ወይም ደግሞ ልክ አይደለም? ሌላውን ልዘግብ፣ ወደ ሃይማኖቱ ልመለስልህ። ስትመጣ ስልክ እየመጣበት ነው። ሲመጣ አንድ ነገር ልጨምር፣ ሌላ መጨምርልህ። አሁን ጎጃም ላይ ወይ ጎንደር ላይ አንድ ጴንጤ መጽሐፍ ቅዱስ ይዞ መንገድ ላይ ልክ አዲስ አበባ ላይ ወይም ደቡብ ላይ ወይም ወሎ ላይ ጎንደር ጎጃም ላይ እና ትግራይ ላይ ኢየሱስ ጌታ ነው እያለ መጽሐፍ ቅዱስን ይዞ በመንገድ ቢሰብክ ምን አይነት ነገር ነው የሚደርሰው? ሴፍ ነው ብለህ ታስባለህ? እስቲ ይህንም አብረህ ገለጽ አድርግልኝ አባት። እንግዲህ ጴንጤዎች ቸርች አላቸው። እኔ እስከማውቀው ድረስ ባህር ዳር ላይ፣ አማራ ክልል ላይ ብዙ ቦታ ላይ ቸርች እንዳላቸው አውቃለሁ። ምንም የደረሰባቸው ነገር የለም። ገብተዋል ቱ ቢጊን ውዝ ማለት ነው። አንድ ነገር ማወቅ ያለብህ መንገድ ላይ ስለሰበኩ ምናምን አይደለም። ቸርች ኖሯቸው ሃይማኖታቸውን ኤክሰርሳይዝ እያደረጉ ነው። አማራ ክልል ውስጥ ማለት ነው። በትክክሉ እያደረጉ ነው። ስለዚህ አሁን ይሄ የሌለ ነገር መፍጠር ተገቢ አይደለም። ግን ይልቅስ ኦሮሚያ ክልል ላይ፣ ደቡብ ክልል ላይ ቤተክርስቲያን ይቃጠላል። 111 ቤተክርስቲያን ተቃጥሏል። ላለፉት 7 ዓመታት ጴንጤው አብይ አህመድ ስልጣን ላይ ከወጣ በኋላ 111 ቤተክርስቲያን ተቃጥሏል። ይሄ ሀቅ ነው። ገብተዋል። ለምን ጴንጤ ቅድም ወንድማችን አብዲሳ እንዳለው ኦርቶዶክስ ኋላ ቀርነት ምልክት ነች ብለው ስለሚያስቡ እነማ ስልጣን የያዙት እነ ሽመልስ አብዲሳ እና አብይ አህመድ እንደነ አብዲሳ ያሉ ዘረኞች ኦርቶዶክስን በጥላቻ ነው የሚያዩት። የኢትዮጵያን ዘመናዊነትን፣ ትምህርትን፣ ሃውን ፊደል ቆጥራ ያስተማረችውን ኦርቶዶክስ የኋላ ቀርነት ምልክት አድርገው ያያሉ። ግን የትኛውም ጴንጤ ፊደልን አላመጣለህም፣ ስልጣኔን አላመጣለህም። እንዲሁም ያለን ሃይማኖትን የጫነበት ሃይማኖት ደግሞ ዕውቀት አይሆንም፣ ቴክኖሎጂ አይሆንም። እውነት ለመናገር ልክ ጴንጤ እኮ ልክ ቴክኖሎጂ እንዳመጣ የትኛው ቴክኖሎጂ ነው የጴንጤ አዲስ ኢትዮጵያ ላይ ያመጣው? ደቡብ ላይ ያመጣው ምን? ቸርች ሰርቶ ሰውን ሃይማኖተኛ ነው ያደረገው። ሌላ ምንም ያደረገው ነገር የለም። ልክ ዘመናዊነት እንዳመጣ ዘመናዊነት እንደተሻሻለ አድርጋችሁ የምታወሩት ይሄ እንደውም አለማወቅ ነው የሚያሳየው። እውነት ለመናገር ከትምህርት ጋር በተያያዘ ነገር፣ ከካልቸር ጋር በተያያዘ ነገር፣ ከጨዋነት ጋር በተያያዘ ግን ኦርቶዶክስን ማንሳት ትችላለህ። አንተ እንደምትለው ኦርቶዶክስነት ኋላ ቀርነት፣ ኦርቶዶክስነት ጋጠወጥነት አይደለም። ሆኖ ማያቅ የኢትዮጵያ ኦርቶዶክስ ቤተክርስቲያን በጨዋነት ነው የምትታወቀው። እውነት ለመናገር የኢትዮጵያ ኦርቶዶክስ ቤተክርስቲያን ጨዋ የሆነ ካልቸር አላት። ምንድነው የሚባለው? ኖርም አላት። የራሷ ኢትዮጵያዊ የሆነ ካልቸር አላት። ደስ የሚል ከዓለም ሁሉ የተለየ። እዚህ ሀገር ወንድና ወንድ የሚያጋባ ቸርች ነው ያለው። ኢትዮጵያ ውስጥ ግን እንደዛ አይደለም ያለው። ለምን? ኢትዮጵያ ኦርቶዶክስ ቤተክርስቲያን ስላለች። እናንተ የምታመልኩበት ቸርች ነገ ወንድና ወንድ እንደማያጋባ ምንም ጥርጥር የለውም። ቢኮዝ ናይጄሪያ ውስጥ ሳርጋጦ የሚል ፓስተር አለ። ኢትዮጵያ ውስጥም በጫማ ጥፊ የሚማታ ፓስተር አለ። ዘይት የሚቸበችብ ፓስተር አለ። ኢትዮጵያ ውስጥም ዘይት የሚቸበችብ ፓስተር አለ። ነገ ወንድና ወንድ የሚያጋባ ፓስተር ታገኛለህ ኢትዮጵያ ውስጥ። ይሄንን ምንም አትጠራጠር። ቢኮዝ ካልቸሩ ከላይ ነው የሚመጣው። ካልቸሩ የሚመጣው ከአሜሪካ ከአውሮፓ ነው የሚመጣው። ቢኮዝ የጴንጤነት ዋና ምሳሌውም እሱ ስለሆነ ማለት ነው። ገብቷል። ስለዚህ በምንም ሞራል ይሁን በምንም ሞራል ኦርቶዶክስን የመተቸት በካልቸር እና በግብረ ገብነት የመተቸት ጴንጤ ሞራል የለውም እያልኩ ነው። ኢትዮጵያ ውስጥም ይሁን ዓለም ላይ ምንም ሞራል የለውም። ጨርሳ ሌሎቹን ላስቀድም ብዬ ነው። ጅቦ የምትለው አለ? ነገ እኔ እናንተ ስንት ሰዓት ላይ እንገናኝ እንዴ? ስንት ሰዓት ይመቻል? እኔም ስኬጁል ላስተካክል። አንተ በሚመች ሰዓት እኔ እዘጋጃለሁ። ኦኬ ነምሲ 11 in the morning ትችላለህ? አሁን 10 o'clock ነው right now። 11 in the morning? yeah 11 in the morning ይኸውልህ እውነት ለመናገር ጀምረን በኋላ ላይ ልንቋረጥ እንችላለን። ቢኮዝ ልጆቼን ከትምህርት የተማነሳበት ሰዓት 1 ሰዓት አካባቢ ነው። 11 ላይ ከዛ 2 ሰዓት ይኖረናል። ግን 11 in the morning እሺ ማታ ላይ ይመቻል? like የሚመቸኝ ስንት ሰዓት ላይ መሰለህ ጥሩ የሚሆነው ማለት ነው ከ3 PM በኋላ
ኦኬ። በእኔ እናንተ አንድ ሰዓት ነው ያለን። አዎ አንድ ሰዓት 6 ላይ ነው። እንደዛ ከሆነ 6 ላይ እኔ ፓሲፊክ ታይም ነኝ። እኔም ፓሲፊክ ነኝ። ስለዚህ we are 10:04 right now። እኔ ጋም 10:04 ነው። ትክክል ነው። ስለዚህ so that been said 6 p.m. ትችላለህ? 6 p.m. 6 p.m. ትንሽ አይመሽም? 6 p.m. ገና ከ3 3 hours ላይ እኮ ነው። አይ ነው 3 hours ውይይትና ከዛ ጂም ሄዳለሁ። ከዛ በኋላ 6 ጂም ለዛሬ ቀድመሽ ሂጂ አባቴ። ኦኬ እሺ በቃ 6 p.m. ላይ እንገናኝ። ቀድመሽ ፉን በይና አይዞህ እኛም እየሄድን ነው። አይዞህ 6 p.m. ላይ እንገናኝ። ያ 6 p.m. ላይ እንገናኝ። በደንብ እናወራለን በዚህ ጉዳይ። ስለዚህ በምን ጉዳይ ነው ማውራት የምትፈልገው? እኔ ማውራት ፈልገው ይል መሰለህ የዓለም ላይ ሃይማኖት ማለት ያልከኝ መጽሐፍ ቅዱስ ይል ሃይማኖት ላይ እኔ ማሳወቅ የምፈልገው ነገር መሰለህ ጴንጤ የሃይማኖት ዋልክ አይደለም። ጴንጤ ትክክለኛ ሃይማኖት አይደለም። አንደኛ ሲጀምር፣ ሁለተኛ ጴንጤ ማለት ነው ጴንጤ የጨዋነት የአምላኪነት ማሳያም አይደል። አንተ እንደምትለው እናንተ እንደምትሰብኩት እዚህ አደባባይ አንተ ማነው ኤርሚያስ ምናምን እንደምትሰብኩት ጴንጤ እንደዛ አይደለም። ዓለም ላይ እንደዛ አይደለም። ኢትዮጵያ ውስጥም እንደዛ አይደለም። ስለዚህ በእነዚህ ርዕሶች ነው የምንከራከረው እኔ እናንተ መጽሐፍ ቅዱሳዊ ነገር እየጠቀስን ማለት ነው። እየጠቀስን እሺ፣ ችግር የለም። ሌላስ ወይ ግድ ወደ ሌላም ጨምረዋል። እኔ አሩን አንተ ስለምልጃ የምታውቀው ነገር አለ ወይስ እናብራው? እኔ ይኸውልህ በምልጃ የሚባለውን ነገር ላይ ለማርያም ማማለድ ምናምን ማውራት ትፈልጋለህ? ይኸውልህ ዶክትሪን ላይ ዶክትሪን ላይ ይኸውልህ እኔ ማምነው ማለት ነው ኦርቶዶክስም ስህተት አላት ጴንጤም ስህተት አለው ብዬ ነው ማምነው። የኔን እምነት ነው የምነግርህ። ዶክትሪን ላይ ሃይማኖት የሆነው ጋር አትሄድም እንደ ሁለቱም ጋር ነው። አዳምጠኝ። ይኸውልህ ማንም ሰው ቅዱስ የለም፣ ግን እኔ ኦርቶዶክስ ነኝ አልክድም ሃይማኖቴን። ቢኮዝ ፐርፌክት የሆነ ሃይማኖት የለም በዓለም ላይ ሁሉም የተሳሳተ ነገር አለ። ሃይማኖት ለዚህ እኮ ነው ሃይማኖት አያስፈልግም፣ እምነት ነው የሚያስፈልገው። እምነትማ ኦርቶዶክስ በክርስቶስ ምን ትድናለህ ነው መጽሐፍ ቅዱስ የሚለው። ስለዚህ እኮ ነው ሃይማኖቴን የማልቀይረው። ኦርቶዶክስ እምነት በክርስቶስ በስላሴ ታምናለች። ኖ ግን ከ1 እስከ 30 ሌላ ፍሬንዶች አሉ አብራታ ይኑሩ፣ ምን ችግር አለው? ቢኖር ዋናው መሰረቱ የለ ከ1 እስከ 30 ለምን የፈለገው ነገር አይኖርም? እሱ አይደለም ነው ወሰደዋ እንዴ ነው በሙሉ የጌታ ሆኖ ሌላ ከወሰደው ሌላ አምላክ አለኝ። አዳምጠኝ። የኢትዮጵያ ኦርቶዶክስ ቤተክርስቲያን መሰረቷ በስላሴ ነው። አብ ወልድ መንፈስ ቅዱስ ብላ ነው የምታምነው። አምላክ የምትመርክበት ምርቃት ተሳስተሃል ማለት እኮ ነው። ኖ አዳምጠኝ። እሱ ነገ ለምን አናነሳውም ነው የምልህ። ጥሩ እና ታንክ ዩ ነገ እንድናነሳው ብዬ ነው። ታንክ ዩ ነገ እናነሳዋለን። ስለዚህ ስለ ምልጃም ማብራሪያ አጣቅሰን ስለዚህ ነገ 6 እንገናኛለን። ለሌሎቹ ድስታቸው እሺ። ጅቦ ሰላም ይመችህ። አቤት ይሆናል። እንዴት ነሽ አባ? አለሁልህ አባቴ። እንዴት ነህ? አለሁልህ። ምን ተሰማ ዛሬ ባለው በአንተ ፓስተር በጨዋው ፓስተር ምን ተሰማ? አሁን ገብቼ እሱ ቤት ሪፖርት እንዲያደርጉበት እንትን ብዬ እኔ ይቅርታ ጠይቄያለሁ እኮ ብሎ የሆነ ቪዲዮ አሳየኝ። ኖቬምበር 19 2025 ይላል የተሰራው ቪዲዮ እና የይቅርታ ቪዲዮ አሳየኝ። ኖቬምበር 19 ዛሬ ማለት ነው። ዛሬ ነው እንዴ? ገና አሉንም እኮ ኖቬምበር 19 ገና አልመጣም እኮ ገና ነው። ነገ ነው እኮ ኖቬምበር 19 ነገ ሊሰራው ነው ገና። ዛሬ 18 ነው። ኖቬምበር 18 ይኸው ጌታ ኖቬምበር 18 ይጫወትባል ማለት ነው። ፌክ አካውንት ጀመረ ፍራውን እዩዳ በፍራውን ተከሽኖ 2000 የይቅርታ ቪዲዮ አሳየኝ። አሁን ውሸታም ነው። አሁን ሊሰራ ነው ማለት ኖ ሰርቶታል። ቪዲዮ አሳየኝ። የጠየቀው ደግሞ ኦርቶዶክስ ነው የሰራው። ምን ብሎ ነው የሰራው? እስቲ ንገረኝ። ምን የሚል? ኧረ 23 አይደለም 2025 ነው። 25 ነው። ይሄው ይቀጥፋሉ። ከስር መጥተው አግዙታል። 19 ነገ ነው በእኛ በኢትዮጵያ ነው 19 ቱማሮ ማለት አርጎ ነው